የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የ2026 ኤአይ ሰመር ካምፕ ምዝገባ መጀመሩን አስታውቋል። ተቋሙ ፕሮግራሙን አስመልክቶ ባወጣው መረጃ ከአንደኛ እስከ 12ኛ ክፍል ላሉ ተማሪዎች ኤአይን ጨምሮ በተለያዩ የቴክኖሎጂ ኮርሶች ልዩ የክረምት ስልጠና በነጻ ማዘጋጀቱን ይፋ አድርጓል። ለዚህ ለ2026 የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ለሚያዘጋጀው የኤአይ ሰመር ካምፕ ልዩ የክረምት ስልጠና የተዘጋጁ ኮርሶችን ስንመለከት ፋንዳሜንታልስ ኦፍ ኤአይ፣ ፕሮግራሚንግ፣ ማሽን ለርኒንግ፣ ሮቦቲክስ ኤንድ አይኦቲ፣ ዳታ ሳይንስ እና በሌሎችም የኤአይ ስልጠና ዘርፎች ፍላጎቱ ላላቸውና መስፈርቱን ለሚያሟሉ በነጻ መዘጋጀቱ ታውቋል። ለዚህ የኤአይ ሰመር ካምፕ ፕሮግራም ለመመዝገብ የሚያስፈልጉ ነገሮችን ስንመለከት የ2017 የትምህርት ማስረጃ ያስፈልጋል። የወሰድናቸው የቴክኖሎጂ ኮርሶች ካሉ ሰርቲፊኬት እጃችን ላይ ካለ አስገዳጅ ባይሆንም እጃችን ላይ ያሉ የቴክኖሎጂ ኮርስ ሰርቲፊኬቶች ካሉ አፕሎድ ብናደርግ እንደ ክሬዲት ሊያዝልን ይችላል። የቅርብ ጊዜ 3x4 የሆነ ፎቶግራፍ ያስፈልጋል ተብሏል። እሱንም አፕሎድ ብናደርግ ለመታወቂያና ለሌሎችም አስፈላጊ ነገሮች የቅርብ ጊዜ ፎቶ እንደሚያስፈልግ ተገልጿል። አጭር የፍላጎት መግለጫ ወይም ሞቲቬሽን ሌተር እንደሚያስፈልግም እንዲሁ ተገልጿል ማለት ነው። ለ2026 የኤአይ ሰመር ካምፕ ለመወዳደር ከዚህ ቀደም በነበሩት የኤአይ ሰመር ካምፕ ኮርሶች ተወዳድረን ስልጠናውን የወሰድን መሆን የለብንም። እንደዛ ከሆነ ደግሞ መመዝገብ አይፈቀድም ነው የተባለው። ስለዚህ ይሄንን ማወቅ ይጠበቅብናል። ለዚህ የኤአይ ሰመር ካምፕ ፕሮግራም ለመመዝገብ የሚያስፈልጉ ሰነዶችን አፕሎድ ስናደርግ በደንብ ስካን የተደረጉና ቁልጭ ብለው የሚታዩ ሰነዶች መሆናቸውን እርግጠኛ መሆን ይኖርብናል። ብለርድ ያልሆኑና ዳርክ ያልሆኑ በግላጭ የሚታዩ ለማየት አስቸጋሪ አዳጋች ያልሆኑ መሆን ይኖርባቸዋል። ስለዚህ በደንብ በጥንቃቄ ስካን የተደረጉ እንዲሁም ኮምፕሊት የሆኑ ሰነዶችን ነው ማሟላት ያለብን። ኢንኮምፕሊት የሆነ መረጃ የምናቀርብ ከሆነ ከጨዋታ ውጪ ልንሆን እንችላለን ነው የተባለው። ስለዚህ ይሄንን ማወቅ ይጠበቅብናል። ይህ ፕሮግራም ምዝገባው እስከ ግንቦት 30 2018 እንደሚቆይ ታውቋል። ምዝገባው የሚካሄደው ሙሉ በሙሉ በኦንላይን እንደሆነም ተገልጿል። ፍላጎቱ ያላቸው ሰልጣኞች ካሉበት ቦታ ሆነው በማንኛውም ሰዓት በእጅ ስልካቸው ወይም በኮምፒውተራቸው በቀላሉ መመዝገብ እንደሚችሉም ተገልጿል። ይህንን ስልጠና በተመለከተ ተጨማሪ መረጃ ከፈለግን ወይም ደግሞ ጥያቄ የምንጠይቀው ጥያቄ ካለ ለመጠየቅ ስክሪኑ ላይ ያሉ ስልክ ቁጥርና ኢሜይል አድራሻ መጠቀም እንችላለን ማለት ነው። ለዚህ ፕሮግራም ለመመዝገብ የተዘጋጀ ጉግል ፎርም አለ። ይህ ጉግል ፎርም ይህንን ይመስላል። ይህንን ዩአርኤል ታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ይህንን ዩአርኤል ክሊክ አድርገን ስንከፍተው በጂሜል አካውንታችን ሎጊን ካላደረግን ሎጊን እንድናደርግ ሊጠይቀን ይችላል። እኔ ቀድሜ በጂሜል አካውንቴ ሎጊን አድርጌ ስለሆነ ቀጥታ ወደ ውስጥ አስገብቶኛል ማለት ነው። ሎጊን ካላደረጋችሁ ግን እናንተ ሎጊን እንድታደርጉ ሊጠይቃችሁ ይችላል። ቀድማችሁ ሎጊን አድርጋችሁ ከሆነ ደግሞ ቀጥታ ይሄንን ፔጅ ነው የሚያሳያችሁ። ኤአይ ሰመር ካምፕ 2026 አፕሊኬሽን ፎርም ይላል። እዚህ ጋር ስለ ፕሮግራሙ በተወሰነ መልኩ ይገልጻል። እዚህ ጋር በምን መልኩ ማመልከት እንደምንችል ነው የሚናገረው። የሚያስፈልጉ ነገሮችን ይናገራል። የ2017 ሪፖርት ካርድ አፕሎድ መድረግ እንዳለበት ይናገራል። ትሬኒንግ ሰርቲፊኬቶች ካሉን ነው፣ ማንዳቶሪ አይደለም። ትሬኒንግ ሰርቲፊኬቶች በተለይ የቴክኖሎጂ ትሬኒንግ ኮርሶች ካሉን አፕሎድ ብናደርግ እንደ አንድ ክሬዲት ይያዝልናል ነው የሚለው። የቅርብ ጊዜ ፎቶግራፍ ለመታወቂያና ለካምፕ ማቴሪያልስ ተብሏል። ከዚህ በተጨማሪ አጭር ሞቲቬሽን ሌተር አፕሎድ ማድረግ እንዳለብን ይገልጻል። ከ150 ወርድ ያልበለጠ ሞቲቬሽን ሌተር አፕሎድ ማድረግ ይኖርብናል ወይም መጻፍ ይኖርብናል ማለት ነው። ሞቲቬሽን ሌተር ለመጻፍ በቀላሉ ኤአይ ላይ ወይም ደግሞ ቻትጂፒቲ ላይ ብትጠይቁት ሊጽፍላችሁ ይችላል። ያቺን ሞቲቬሽን ሌተር ግን ቀጥታ ከኤአይ እንደወሰድን ማስቀመጥ የለብንም። በራሳችን መንገድ ደግሞ ሞዲፋይ አድርገን ፓራፍሬዝ አድርገን ብንሰጥ ነው የሚመከረው ማለት ነው። ሙሉ በሙሉ በኤአይ ላይ ዲፔንድ ባናረግ ይመከራል። በራሳችን መንገድ አስተካክለን ብንጠቀመው ቆንጆ ነው ማለት ነው። ቀጥታ በ150 ወርድ ሞቲቬሽን ሌተር ለዚህ ጻፍልን ብትሉት ቻትጂፒቲ ወይም ጀሚናይም ሌሎችም በቀላሉ ይጽፉላችኋል። ያቺን ግን በራሳችሁ መንገድ ሞዲፋይ ብታደርጓት እመክራለሁ ማለት ነው። ሌላው አፕሎድ የምናደርጋቸው ሰነዶች ብለሪ መሆን የለባቸውም፣ ዳርክ መሆን የለባቸውም። እንዲሁም ኢንኮምፕሊት የሆኑ ሰነዶችን አፕሎድ የምናደርግ ከሆነ ዲስኳሊፊኬሽን ሊከተለን እንደሚችል ወይም ደግሞ ከምዝገባው ውጪ ልንሆን እንደምንችል ተገልጿል ማለት ነው። ስለዚህ ይህንን ጥንቃቄ ማድረግ ይኖርባቸዋል። ለዚህ ፕሮግራም ለመመዝገብ ብቁ የሆኑት ከአንደኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ናቸው። ከአንደኛ እስከ 12ኛ ክፍል ያሉ ተማሪዎች ለዚህ ፕሮግራም መመዝገብ ይችላሉ ማለት ነው። ከዚህ ቀደም ለኤአይ ሰመር ካምፕ የተመዘገቡ መሆን እንደሌለባቸው ይገልጻል። ለመማር ፍላጎቱ ያላቸው ተባባሪ የሆኑና አክቲቭሊ ፓርቲሲፔት የሚያደርጉ ቢሆን እንደሚመከር ይገልጻል። ስለዚህ ይሄንን ማወቅ ይጠበቅብናል ማለት ነው። እዚህ ፕሮግራም ላይ ከተመዘገብን በኋላ አፕዴቶች ካሉ
መረጃ እንዲደርሰን እዚህ ቴሌግራም ግሩፕ ላይ ጆይን እናደርጋለን ማለት ነው። ስልክ ቁጥርና ኢሜይልም አስቀምጠዋል፣ በዛም ልንከታተል እንችላለን። ስለዚህ ለዚህ ፕሮግራም መመዝገብ ከፈለጋችሁ እዚህ ፔጅ ላይ ከገባችሁ በኋላ የምታነቡትን አንብባችሁ ወዴት ነው የምትሄዱት? እዚች ጋር ትመጡና ሎጊን ያደረጋችሁበትን ጂሜል አድራሻ ያሳያችኋል። ይህንን ሪስፖንድ እንዳደረጋችሁበት ኢሜይል ሪከርድ ማድረግ እንደሚፈልግ ይናገራል። እቺን ቼክ ታደርጉና ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ወደዚህ ፔጅ ነው የሚወስዳችሁ። ያው ፎርሙን ትሞላላችሁ። ቅድሚያ ፎቶግራፍ አፕሎድ እንድታደርጉ ይጠይቃችኋል። ፉል ኔማችሁን ትሞላላችሁ። ጾታ፣ ስልክ ቁጥር፣ ስቱደንት ኢሜይል ይላል። ያንንም ታስገባላችሁ። ኤጅ ትሞላላችሁ። ከዛ ኔክስት እያላችሁ መጨረሻው ፔጅ ድረስ መሄድ ትችላላችሁ ማለት ነው። በዛ መልኩ ሄዳችሁ ፎርሙን ሞልታችሁ ልትመዘገቡ ትችላላችሁ ማለት ነው። ሰብሚት ካደረጋችሁ በኋላ እንግዲህ ባስቀመጣችሁት ኢሜይል አድራሻ ወይም ደግሞ ባስቀመጣችሁት ስልክ ቁጥር ኮንታክት ተደርጋችሁ ከተመረጣችሁ ስልጠናውን ልትከታተሉ ትችላላችሁ ማለት ነው። ሁሉንም ፔጅ በትክክል በሚጠይቃችሁ መልኩ ሞልታችሁ ለዚህ ፕሮግራም መመዝገብ ትችላላችሁ ማለት ነው። እንግዲህ ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። ይህን መረጃ ላልደረሳቸው ደግሞ ቪዲዮውን ሼር በማድረግ መረጃው እንዲደርሳቸው እንድታደርጉልን እንጠይቃለን። እናመሰግናለን።